ፌዴሬሽኑ በጋዜጠኞችና በብሔራዊ ቡድኑ ተጫዋቾች ላይ እገዳ ጣለ። የልምምድ ሜዳውስ ለምን ተዘጋ? ሰላም ጤና ይስጥልን የስፖርት አፍቃሪያን፣ ዛሬ ከዋሊያዎቹ ሰፈር ያልተጠበቀ ትኩስ መረጃ ደርሶናል። መጪውን የዓለም አቀፍ የወዳጅነት ጨዋታ ተከትሎ ዝግጅቱን በስፋት የጀመረው የኢትዮጵያ ብሔራዊ ቡድን ከዛሬ ጀምሮ ከስፖርት ጋዜጠኞችና ከሚዲያ አካላት ጋር ሙሉ በሙሉ እንዳይቀራረጽ የሚከለክል ውሳኔ ተላልፎበታል። አዎ የኢትዮጵያ እግር ኳስ ፌዴሬሽን የዋሊያዎቹ ልምምድ ከዛሬ ጀምሮ ለጋዜጠኞች ዝግ በመሆኑን በይፋዊ ማህበራዊ ገጹ ላይ አስታውቋል። የኢትዮጵያ ብሔራዊ ቡድን በዕለተ ሰኞ እንግዲህ ልምምድ ሲጀምር ባለፉት 2 ቀናት ሚዲያዎች በነጻነት እየዘገቡ መዘገብ ይችሉ ነበረ። ከዛሬ ጀምሮም ግን ፌዴሬሽኑ ባወጣው አዲስ መመሪያ መሰረት ጋዜጠኞች ወደ ልምምድ ሜዳ እንዳይገቡ ተከልክሏል። ይባስ ብሎም የቡድኑ ተጫዋቾችም ሆኑ የአሰልጣኞች ቡድን አባላትና ያለ ፌዴሬሽኑ እውቅናና ፍቃድ ለማንኛውም ሚዲያ መግለጫ እንዳይሰጡ ጥብቅ ማስጠንቀቂያ ተሰጥቷቸዋል። ለመሆኑም ፌዴሬሽኑ ይህንን ውሳኔ ለምን አሳላለፈ የሚለው ትኩረት የሳበ ሆኗል። ከፌዴሬሽኑ አካባቢ ያገኘናቸው ታማኝ ምንጮች እንደሚጠቁሙት የልምምድ ፕሮግራሙ ዝግብ እንዲሆን የተደረገው በራሳቸው በዋና አሰልጣኙ ጥያቄ መሰረት ነው። አሰልጣኙ ተጫዋቾቻቸው ላይ ትኩረት ለመፍጠርና ስልታዊ ሚስጥርን ለመጠበቅ ፈልገው ይሁን ወይም ደግሞ ሌላ ምክንያት ፌዴሬሽኑ በይፋ የገለጸው ነገር የለም። ይህ የፌዴሬሽኑና የአሰልጣኙ ውሳኔ ግን በስፖርት ጋዜጠኞች ባለሙያዎችም ዘንድ ከፍተኛ ተቃውሞ አስነስቷል። እኛም ያነጋገርናቸው ባለሙያዎች በየትኛውም ዓለም የልምምድ ፕሮግራሞች ሙሉ ለሙሉ ዝግ አይደረጉም። ቢያንስ የመጀመሪያዎቹ 15 ደቂቃዎች ለሚዲያ ክፍት መሆን ነበረባቸው። የህዝብን ቡድን እየመሩ መረጃ መከልከልና ከህዝብ ማራቅ ፈጽሞ ተገቢ ስላልሆነ በአስቸኳይ እርማት ሊወሰድበት ይገባል ሲሉ ቅሬታቸውን ገልጸዋል። እናንተስ የስፖርት ቤተሰቦች ፌዴሬሽኑ ብሔራዊ ቡድኑን ከሚዲያ ማራቁ በትክክለኛ የዝግጅት ጊዜ ላይ ተጠቃሚ ወይስ ጎጂ ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አጋሩን። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ይህ የመላክ ወልደ ሰንበት ዘገባን እኔ መሳይ ተስፋ ያቀረብኩላችሁ። መልካም ቆዩልን።